ልብ ገዛ ወንድ ልጅ ልብ ገዛ ማለት እንደዚህ ነው። በቃ ጋይስ የምሬ ነው ማለትና በጣም ደስ ይላል። የዛሬው ደስታ ያደረገው ነገር እውነት ለመናገር በአቅሙ በሚችለው ቢሳካም ባይሳካም ዛሬ እንግዲህ ተጸጽቶ መልካም የሆነውን ስራ ሰርቷል ማለት ነው። ለሱ የተሰማው ስሜት ለሄርሜላ ተሰምቶ ሄርሜላም ደግሞ ልብ ገዝታ ሁለቱን ለማስታረቅ እንደዚህ ብትጥር እውነት ለመናገር ነገሮች ይስተካከላሉ ብዬ አስባለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ቤተሰቦች ሰላማችሁ ዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮን ሲጀምሩ በላይክ ጀምሩ። ሰብስክራይብ ለምታደርጉኝ ደግሞ እጅግ አድርጌ ከልብ አመሰግናለሁ። እንግዲህ ዛሬ ደስታ በአዲስ ነገር፣ በአዲስ ርዕስ፣ በአዲስ ቪዲዮ፣ በአዲስ ቤት ወይም ደግሞ በራሱ ዩቲዩብ ቻናል ተከስቶልናል። ደስ ይላል እውነት ለመናገር እና እንግዲህ ደስታ ከሰሞኑ በጣም ከተፈጠረው ነገሮች አገግሞ ዛሬ ላይ ደስ ብሎት እሱም ደግሞ የይቅርታ ልብ ኖሮት ይቅርታ ለመጠየቅ እንግዲህ በይፋ መጥቷል ማለት ነው። እንግዲህ እውነት ለመናገር በጣም ደስ ይላል። አብርሽና ሩታን ይቅርታ ጠይቀዋል። ሁለቱንም ማገናኛቸው እነሱም ይቅርታውን ተቀበሉት። ሩታም ተቀብላለች፣ አብርሽም ደግሞ ይቅርታውን ተቀብሏል። ያው ነገር ግን እሱ እንደፈለገው ከሆነ ደስታ እንደሚለው ታረቁልኝ እና ልጃችሁን በፍቅር አሳድጉ፣ የአባትነት ፍቅሩን እንዲያገኝ በደንብ በቃ ፍቅራችሁን እንደ ድሯችሁ ተመልሳችሁ እያጣጣማችሁ ኑሩ ነው የሚለው ደስታ ማለት ነው። ነገር ግን ሁለቱ ያ ፍላጎት የላቸውም። አብረው መቀጠል እንደማይፈልጉ ነው እንግዲህ ሩታ ይፋ ያደረገችው። ከዚህ በኋላ ምንም ነገር በእኔና በሱ መሀል አይኖርም እና ይቅርታ ስለጠየቀኝ እጅግ ደስ ብሎኛል፣ እኔም ይቅርታህን ተቀብያለሁ ብላለች። አብርሽም እንግዲህ አንተ ልብ ገዝተህ ከአንተ ያደረከው ነገር ስህተት መሆኑን አውቀ ይቅርታ ከጠየቀኝ እኔ ይቅር ማልልበት ምክንያት የለኝም ብሎ እንግዲህ ይቅርታውን ተቀብሏል ማለት ነው። እውነት ለመናገር አብርሽ ከድሮም ከማንኛውም ሰው ጋር ስንት በደል፣ ስንት ድብደባ፣ ስንት ብዙ ነገሮች ሲደርሱበት ራሱ መጥተው ከዛ በኋላ ይቅርታ ሲሉት ይቅርታ ወዲያው ነው የሚያደርገው። እውነት ለመናገር ማለት የሆነ ንጹህ ልብ ነው ያለው አብርሽ ማለት ነው። እና ሩታም እንግዲህ ያው ለአብርሽ ይቅርታ ማድረግ አቃታት እንጂ ሌሎች ሰዎች ወደ ህይወቷ መጥተው ወጥተው የፈለጉትን ሆነው ሲሄዱና ሲመለሱ ተመልሰው ደግሞ ይቅርታ ሲጠይቋት ይቅርታ ታደርጋለች። እና ደስታ እንግዲህ ሊሄድ ፈልጋለሁ፣ ወደ ነበርኩበት ልመለስ ነው፣ ወደ አውሮፓ ሊሄድ ነው እና ከመሄዴ በፊት እናንተንም ይቅርታ ብዬ ቤተሰቦችንም ደግሞ በሰው ቻናል እንደዚህ ቅረጹልኝ ልቀቁልኝ ከማለት ይልቅ በራሴ ቻናል መጥቻለሁ። እዛም ደግሞ ሄጄ አንዳንድ ነገሮችን ስሰራ የራሴን የግሌን ህይወት ለእናንተ ለማካፈል ዝግጁ ነኝ። እናንተ ይሄን የመሰለ ከእናንተ ጋር ይሄን የመሰለ ቤተሰብን ደግሞ ማጣት አልፈልግም። እኔም እናንተን ማግኘት ፈልጋለሁና ስለዚህ በራሴ ቻናል መጥቻለሁ። ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ። የራሴን ላይፍ ነው ማሳየው ወደ አውሮፓ ሀገር ተመልሼ ብሎ እንግዲህ ተናግሯል። ደስ ይላል እውነት ለመናገር እና እኛም ደስ ብሎናል። ደስታችን እንኳን በሰላም መጣክ። ይቅርታም ስለጠየክ ደግሞ የሰው ልጅ ይቅርታ የማይደራረግበት ምክንያት ምንም የለም እና ይቅርታህን አብርሽም ሩታም ስለተቀበሉ አንተም ይቅርታ ስለጠየቅ ደስ ብሎናል። ነገር ግን ይቅርታ እንደዚህ እንደተቀበሉክ ያንተ ፍላጎት እነሱ ሁለቱም ማስታረቅ ነበረ። ምን አለበት ሁለቱም የእንዳንተ አይነት ልብ ቢኖራቸው። የምሬን ነው የምላችሁ። በቃ ነገሮችን ቀለል አድርጎ ነው የሚያየው ደስታ ማለት ነውና በጣም ምስኪን የሆነ ልጅ ነው ደስታ ማለት ነው። ማለት ሩታና አብርሽ አሁን አብርሽም ሩታን ማየት አልፈልግም። በዚህ ሰዓት እኔ ሩታን ማግኘትም ማየትም አልፈልግም። ያለውበት ሁኔታ ጥሩ አይደለም። ይቅርታ አድርጌልሃለሁ ግን እሷ ሳትመጣ በፊት መሄድ ፈልጋለሁ ሲለው ደስታ ደግሞ አይ እኔ የፈለኩት ሁለታችሁንም አንድ ላይ ለማግኘት ነውና ጥለከኝ እንድትሄድ አልፈልግም
ይቅርታ አድርጋችሁልኝ ሁለታችሁንም ማግኘት ነው የፈለኩት ብሎ እንግዲህ ሩታም አብርሽ እንዳይሄድ ከልክሎት ሁለቱንም አንድ ላይ አገናኝታችኋል ማለት ነውና እውነት ለመናገር ደስ ይላል። የምሬ ነው የምላችሁ። አብርሽ በነገራችን ላይ የዋህ ነው ማለት ይቅርታ ለማድረግ በጣም ዝግጁ ነው፣ ቅርብም ነው ደግሞ ማለት ነው። እና ሩታም እንግዲህ ይቅርታ አድርጋለታለች። ከመሄድህ በፊት ሌላ ቀን መገናኘት ከቻልን እንገናኛለን፣ ከሄድክም ደግሞ በዚሁ ባይ ብለዋለች። እንግዲህ አብርሽም እንደዛው ብሎታል። የሰው ልጅ በቃ ይሄ ነው። የብሬ ነው የምላችሁ። ማንኛውም ሰው ይጣላል፣ ማንኛውም ሰው ይጋጫል። በመሀል ግን ደግሞ ይቅርታ ሲባል ደግሞ የሰው ልጅ ይቅርታ ካደረገ ከይቅርታ የበለጠ በዚች ምድር ላይ ምንም ነገር የለም። የምሬ ነው። ይቅር ተባባሉ ነው የሚለው ቃሉም እና እውነቱን ለመናገር በጣም ደስ ይላል። ደስታ እንግዲህ ከነስሙ ደስታ ነው። በቃ ደስታ ሰጥቷቸዋል። ነገር ግን ሁለቱም ማስታረቅ ባይችልም እንግዲህ እምቢ ሲሉት እደውልላችኋለሁ ብሎ ነው እንግዲህ የሸኛቸው ማለት ነው። ለሩታም እደውልልሻለሁ አላት፣ ለአብርህም እደውልልሃለሁ አላትና እንግዲህ ዛሬ ደስታ ሁለቱንም ማገናኛቸው። ለራሱም መሄድ እንደፈለገ ይፋ አድርጓል። ወደ ነበረበት ሊመለስ እንደሆነ ነገሮች እዚህ እንዳልተስተካከሉለት ሲያደርግ የነበረውም ደግሞ ጥፋት እንደሆነ የማይገባው ቦታ ላይም እንደተገኘ ይሄን ሁላ ይፋ አድርጓል ማለት ነው። ወዶችዬ እንግዲህ የነበረን ቆይታ ይሄን ይመስል ነበረ። በያላችሁበት ሰላማችሁ ይብዛ። ቤቱን ሰብስክራይብ አድርጉ።